ጤና ይስጥልን ክቡራን አድማጮቼ፣ የሰዓቱን መረጃዎች ወደ እናንተ አድርሳለሁ። ሩሲያ በምዕራብ ኩርስክ ግዛት ከ7 ወር በፊት ወረራ የፈጸሙትን የመጨረሻዎቹን የዩክሬን ኃይሎች ለማስወጣት ውጊያ እያደረገች እንደምትገኝ የሩሲያ ባለስልጣናት ተናግረዋል። ዩክሬን ባለፈው ነሐሴ ወር በሩሲያ ኩርስክ ግዛት ድንገተኛ ጥቃት የከፈተችው በምስራቅ ዩክሬን ያለውን የሩሲያ ኃይል ለማዛባትና ከሞስኮ ጋር ሊደረግ በሚችል የሰላም ንግግር እንደ መደራደሪያ ለመጠቀም በማለም ነበር። የዩክሬን ወታደሮች የሩሲያን ድንበር በመጣስ ያደረሱት ጥቃት በ1941 የጀርመኑ ናዚ ከፈጸመው ጥቃት ወዲህ በሩሲያ ሉዓላዊነት ላይ የተቃጣም ትልቅ ጥቃት ሆኖም ተመዝግቧል። ነገር ግን የሩሲያ ኃይሎች በዚህ ወር በፈጸሙት መብረቃዊ ጥቃት በግዛቷ በዩክሬን ቁጥጥር ስር የነበረውን የመሬት ስፋት ከ1368 ወደ 110 ስኩዌር ኪሎ ሜትር ዝቅ አድርገውታል። የሩሲያና ዩክሬን የጦር ሜዳ ካርታዎች የዩክሬን ኃይሎች በኩርስክ ግዛት በሩሲያ ድንበር በኩል 2 ቦታዎችን ይዘዋል። ሩሲያ በቦታው ብዙ ቁጥር ያለው ፈንጅ ማምከኗንም እየገለጸች ትገኛለች። ፕሬዚዳንት ትራምፕ በኩርስክ ግዛት ተከበዋል የተባሉ የዩክሬን ወታደሮች ህይወት እንዲተርፍ ጥሪ ካደረጉ በኋላ ፕሬዚዳንት ፑቲን ወታደሮቹ እጅ የሚሰጡ ከሆነ ለህይወታቸው ዋስትና እንደሚሰጡ ነው የተናገሩት። የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ግን ወታደሮቹ አለመከበባቸውን፣ ነገር ግን ሩሲያ በሱሚ ግዛት አዲስ ጥቃት ልትከፍት እንደምትችል ነው እየተናገሩ የሚገኙት። ፑቲን በኩርስክ ግዛት በሚገኙ ንጹሐን ላይ ጉዳት በማድረስ የዩክሬን ወታደሮችን ከሰዋል። ነገር ግን ክሱን አስተባብላለች ኬቭ። ሌላው መረጃ በዩክሬን የሰላም አስከባሪ ወታደሮችን በማሰማሪያት ጉዳይ ሩሲያ ውሳኔ መስጠት ድርሻ እንደማይኖራት የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ተናግረዋል። ፕሬዚዳንቱ ከብሪታንያው ጠቅላይ ሚኒስትር ኬር ስታርመርና ሌሎች መሪዎች ጋር ለዩክሬን በሚደረግ ድጋፍ ዙሪያ በበየነ መረብ እየመከሩም ይገኛል። ማክሮን ከምክክሩ በኋላ ለጋዜጠኞች በሰጡት መግለጫ ዩክሬን ሉዓላዊ ሀገር ናት፣ የአንድነት ኃይሎች በግዛቷ እንዲሰማሩ ጥያቄ ካቀረበች ሩሲያ የምትቀበለው ወይ ውድቅ የምታደርገው ጉዳይ አይደለም ሲሉ ተደምጠዋል። ሩሲያም የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አጋሮች ሰላም አስከባሪ ወታደሮችን በዩክሬን የማሰማራት እቅድን በተደጋጋሚ ውድቅ ማድረጓም የሚታወስ ነው። የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ነጩ ቤተ መንግስት በአሜሪካው ፕሬዚዳንት ፊት ከተነሱ በኋላም የፈረንሳይና ብሪታንያ መሪዎች የሰላም አስከባሪዎች ስምሪት እቅዱን ጎላ አድርገው ሲያቀርቡትም ቆይተዋል። ፕሬዚዳንት ማክሮን የሰላም አስከባሪ ኃይሉ ከእያንዳንዱ ሀገር የሚውጣጣና በጥቂት ሺዎች የሚቆጠር ነው ያሉ ሲሆን በየወሰኑ ወሳኝ ስፍራዎች እንደሚሰማራም ተናግረዋል። ሌላው መረጃም የዶናልድ ትራምፕ አስተዳደር የወንበዴ ቡድን አባላት ናቸው በሚል የጠረጠራቸውን ከ200 በላይ ቬንዙዌላውያን ከአሜሪካ አባረዋል። የኤልሳልቫዶር ፕሬዚዳንት ናይብ ቡኬሌ 238 ትሬን ዲ አራጉዋ የተሰኘ የወንበዴ ቡድን አባላትን ያሳፈረው የአሜሪካ አውሮፕላን ሳን ሳልቫዶር መድረሱን በማህበራዊ ትስስር ገጻቸው ላይ አስፍረዋል። 23 ኤምኤስ 13 የተሰኘ ዓለም አቀፍ የወሮበላ ቡድን አባላት በማዕከላዊዋ አሜሪካ ሀገር መድረሳቸውን ነው የጠቆሙት። የቬንዙዌላው የወንበዴ ቡድን ትሬን ዲ አራጉዋ ዜጎችን አፍኖ በመውሰድ በዘረፋና በግድያ የተሰማራ መሆኑም ተገልጿል። ሌላው መረጃ በዩናይትድ ኪንግደም ጥያቄያቸው ውድቅ የተደረጉ 42 ሺህ የሚጠጉ ጥገኝነት ጠያቂዎች ይግባኝ ለመጠየቅ እየተጠባበቁ መሆኑም ተገልጿል። አሃዙ በ2 ዓመታት ውስጥ በ5 በእጥፍ ማደጉን ያሳወቀው የስደተኞች ካውንስል መንግስት የጥገኝነት ጥያቄ ቀውስን ከአንደኛው ተቋም ወደ ሌላ እያዛወረው ሲል ተችቷል። 40 ሺህ የሚሆኑ ስደተኞች በጥገኝነት መጠየቂያ ሆቴሎች ውስጥ እንደሚኖሩም ተገልጿል። የአገር ውስጥ ቢሮ በበኩሉ የመጀመሪያ ውሳኔ የሚያገኙ ጥገኝነት ጠያቂዎች ቁጥር በእጥፍ መጨመሩን እና ለፍርድ ቤት ሂደቶችም ተጨማሪ የገንዘብ ድጋፍ መድብ ያለው እያለ ነው። መንግስት የጥገኝነት ሆቴሎችን በጊዜ ሂደት ለማስቆምና አላግባብ የሆኑ እነዚህን ወጪዎች ለመቀነስ ቁርጠኛ መሆኑንም ተናግረዋል። ሌላው የአሜሪካው ፕሬዚደንት ዶናልድ ትራምፕ የአሜሪካን ድምፅ ቪኦኤ ፌዴራል በጀት የሚያነሳ ትዕዛዝ በመፈረም ጣቢያውን ጸረ ትራምፕና አክራሪ በሚል መክሰሳቸው ተሰምቷል። በእግዱ ላይ መግለጫ ያወጣው ነጩ ቤተ መንግስት ትዕዛዙ ከዚህ በኋላ ግብር ከፋዮች ለአክራሪ ፕሮፓጋንዳ ወጪ እንዳያወጡ ያደርጋል በማለት የቀኝ ዘመም ፖለቲከኞችንና የጣቢያው ተቺዎችን ድጋፍ አባሪ አድርጓል። በሁለተኛው ዓለም ጦርነት የናዚ ፕሮፓጋንዳ ለመቀልበስ የተቋቋመው ቪኦኤ አሁንም ድረስ ዋነኛም የሬዲዮ አገልግሎት ጣቢያ እንደሆነ ይታወቃል። ጣቢያው በመላው ዓለም በ100 ሚሊዮን የሚቆጠሩ አድማጮች ተደራሽ እንደሆነም ይነገርለታል። የቪኦኤ ዳይሬክተር ማይክ አብራሞዊትስ እርሳቸውንና 1300 ሰራተኞች አስተዳደራዊ የስራ ረፍት እንዲወጡ መደረጉንም አስታውቀዋል። ሌላው መረጃም የየመኑ ታጣቂ ቡድን ሀውቲ በአሜሪካ የጦር መርከብ ላይ ጥቃት መፈጸሙን ገልጿል። ጥቃቱ 53 የመናውያን ለሞቱበት የቅዳሜው የአሜሪካ የአየር ድብደባ አጸፋ መሆኑን ነው ያስታወቀው። በኢራን ድጋፍ እንደሚደረግለት የሚታመነው ሀውቲ እንደገለጸው በቀይ ባህር በምትገኘውና አውሮፕላን
ተሸካሚዋ ዩኤስኤስ ሃሪ ትሩማን መርከብ ላይ በ24 ሰዓት ውስጥ 2 ጊዜ ጥቃት ማድረሱን ጠቁመዋል። ቡድኑ በመርከቧ ላይ ጥቃት ለማድረስ 18 ሚሳይሎችና ድሮኖችን መጠቀሙን ቢገልጽም ጉዳት ስለመድረሱ ያለው ነገር የለም ብሏል። ፍራንስ 24 አሜሪካን በሁቲዎች ተፈጽሟል ስለተባለው ጥቃት እስካሁን ማረጋገጫ አልሰጠችም። በቀዳሚው የአሜሪካ የአየር ጥቃት ህይወታቸው ካለፈው የመናውያን ህጻናትና ሴቶች እንደሚገኙበት ያስታወቀው ሀውቲዎች የሚቆጣጠሩት የጤና ሚኒስቴር 93 ሰዎች መቁሰላቸውን አመልክቷል። የሀውቲ ቃል አቀባይ አሜሪካ በሀገራችን ላይ የምታደርገውን ወረራ ለማስቆም የምንፈጽሙ ጥቃት ይቀጥላል ሲል በቴሌግራም ገጹ ላይ ነው ያሰፈረው። የትራምፕ አስተዳደር በበኩሉ ታጣቂ ቡድኑ በቀይ ባህር በሚጓዙ መርከቦች ላይ የሚፈጽመውን ጥቃት ካላቆመ ከባድ ዋጋ ይከፍላል ማለታቸውም ተሰምቷል። ከየመን የወጡ ዘገባዎች ዋሽንግተን በትናንትናው ዕለት በሆዴይዳ በሚገኝ የጥጥ መዳመጫ ፋብሪካ ላይና በሁቲዎች ከተያዘች ከ1 ዓመት በላይ ባስቆጠረችው ጋላክሲ ሌደር መርከብ ላይ ጥቃት ማድረሳቸውን አመላክተዋል። የሁቲዎች መሪ አብዱል ማሊክ አልሁቲ የመናውያን በዛሬው ዕለት በአደባባይ የአሜሪካን ጥቃት እንዲያወግዙ ጥሪ አቅርበዋል። የመንግስታቱ ድርጅት በበኩሉ አሜሪካም ሆነች የየመኑ ሀውቲ ውጥረት ከሚያባብስ እርምጃ እንዲቆጠቡ ነው ያሳሰበው። ሀውቲዎች እስራኤል በጋዛ ጦርነት ከጀመረች አንስቶ ለፍልስጤማውያን አጋርነታቸው ለማሳየት በቀይ ባህር በሚጓዙ መርከቦች ላይ ከ100 በላይ የሚሳኤልና ድሮን ጥቃቶችን መፈጸማቸው ይታወሳል። በቅርቡም እስራኤል ወደ ጋዛ የትኛውም ድጋፍ እንዳይገባ ማገዷን ተከትሎ የ4 ቀናት ቀነ ገደብ መስጠታቸውና ዳግም ጥቃት ማድረስ እንደሚጀምሩ መዛታቸውም አይዘነጋም። ዳግም ወደ ነጩ ቤተ መንግስት ከተመለሱ በኋላ በየመን የአየር ድብደባ እንዲፈጸም ያዘዙትና ቁጭ ብለው ጥቃቱን የተመለከቱት የአሜሪካው ፕሬዚደንት ዶናልድ ትራምፕ ሀውቲዎችን ሲኦል ይዘንብባቸዋል ሲሉ በመርከቦች የሚያደርሱትን ጥቃት እንዲያቆሙ አሳስበዋል። ፕሬዚዳንቱ ኢራን ለቡድኑ የምታደርገውን ድጋፍ እንድታቆም ማስጠንቀቃቸው ተዘግቧል። የኢራን አብዮታዊ ዘብ አዛዥ ሁሴን ሳላሚ ኢራን ጦርነት አታውጅም፣ የትኛውም አካል ከገፋፋት ግን ተገቢና ወሳኝ ምላሽ ትሰጣለች ነው ያሉት። የፍልስጤሙ ሐማስ አሜሪካ በየመን የምትፈጽመው የአየር ድብደባ ዓለም አቀፍ ሕግን የጣሰና ሉዓላዊነትን የተዳፈረ ነው ሲል አውግዞታል። ክቡራትና ክቡራን ለሰዓቱ የነበረ መረጃ ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም